ከ$10 ወደ $10,000 ቻሌንጃችን እንደቀጠለ ነው። ከረንትሊ ባላንሳችንን ያችን $10 ወደ $3 የወለደችብንን $3ን ፍሊፕ አድርገን ወደ $4,550 ማድረስ ችለናል ማለት ነው ከፈጣሪ ጋር። ቻሌንጁን ከጀመርን 3 ወር ሆኖናል። ያው ከ3 ወር በፊት ዲተርማይን የሚያደርግ ስለ ቻሌንጁ ቪዲዮ ሰርቼላችሁ ነበር። ዲፖዚት አደርግ ጀምሮ እያንዳንዱን የገቧቸውን ትሬደሮች የገቡበትን ሪዝን እያንዳንዱን እያሳያችሁ ላይቭ ትሬድ እያረኩኝ አካውንታችንን ለዚህ አድርሰነዋል ማለት ነው። አሁን ላይ 4550 አድርሰነዋል ማለት ነው። እዚህ ጋር እንደምታዩት ሪል አካውንታችን እዚህ ደርሷል ማለት ነው። ያችን ዶላር ፍሊፕ አድርገናት እዚህ አድርሰናታል። ወደ ዋና ሀሳቢ ከመሄዴ በፊት ለትሬደሮች መናገር የምፈልገው ነገር አለ። ኢትዮጵያ ውስጥ ስለ ትሬዲንግ መናገር ከተጀመረ 3 አመት ነው። ትሬዲንግን ደግሞ ከዛ በፊት የጀመራችሁ አላችሁ 5 አመት፣ 2 አመት፣ 3 አመት እና አሁን ላይም ትሬዲንግን የጀመራችሁ ልጆች ልትኖሩ ትችላላችሁ። ነገር ግን ፕሮፊታብል ያልሆናችሁ የኔን ቪዲዮ እያያችሁ ያላችሁ ልጆች ልትኖሩ ትችላላችሁ። እኔ የምነግራችሁ ነገር ተግባራዊ ካደረጋችሁ ትሬዲንግ ላይ ፕሮፊታብል የማትሆኑበት ምንም አይነት ምክንያት የለም። እኔ ከኤክስፒሪየንስ ነው ሼር ማድረገው። ለቪዲዮ አይደለም ቫይራል እንዲወጣ አይደለም እየሰራሁኝ ያለሁት፣ ይጠቅማችኋል ብዬ ስላሰብኩኝ ነው ይህንን ቪዲዮ ይዤላችሁ የመጣሁት ማለት። ስለዚህ በደንብ አድርጋችሁ እስከ መጨረሻ ተከታተሉ። ላይክ ማታድርጉ፣ ሰብስክራይብ ማታድርጉ። እኔ በዚህ 2 አመት ውስጥ ያጋጠሙኝ ነገሮች አሉ እና የተጠቀምኳቸውም ነገሮች አሉ። ላይክ ስትራግል ያደርጉኝ በጣም ብዙ ነገሮች አሉ። እያንዳንዱ ነገር ምን አድርጌ እንደተጠቀምኩኝ፣ ምን አድርጌ ከቨር እንዳደረኩኝ፣ እያንዳንዱን እንዴት መሰናክሎችን እንዳለፍኩኝ እነግራችኋለሁ። በደንብ አድርጋችሁ አዳምጡኝ። ወደ ዋናው ሀሳባችን ከመሄዳችን በፊት ወደ ዶላሩ 4000 ላይ እንዴት እንዳደረስኩኝ አሳያችኋለሁ ስቴፕ ባይ ስቴፕ። አሁን ላይ ማወቅ ያለባችሁ ነገር ልንገራችሁ። ወደ ትሬዲንግ አለም ላይ ያላችሁ ልጆች በሙሉ ማለት ነው፣ ትሬዲንግ በጣም ቀላል ነው። ብዙዎቻችሁ ላይ ከባድ ነው እንዴት እንደዚህ ትላለ ልትሉ ትችላላችሁ። ነገር ግን በጣም ቀላል ነው ትሬዲንግ ላይ። እኔ በዚህ 2 አመት ከዛ በፊት ያለው 7 ወር ስማር ነበር። ማንም አይነት ሜንቶር ከጎኔ ስላልነበር 7 ወር ነው የፈጀብኝ ፎሬክስ ትሬዲንግን ተምሬ ስትራቴጂ ማስተር ማድረግ እስክችል ድረስ ማለት ነው። ኮንሲስተንሲ ፕሮፊት መስራት ከጀመርኩኝ 2 አመት ሆኖኛል ማለት ነው። ላይ ገንዘብ በትሬዲንግ የማመጣውን ገንዘብ ቶሎ ብዬ ንብረት ላይ የሆነ ነገር ላይ ነው ኢንቨስት የማደርገው ማለት ነው። ያ አሁን ላይ ጠቅሞኛል ማለት ነው። ስለዚህ እናንተም ትሬደሮች ምን ማድረግ እንዳለባችሁ ልንገራችሁ። ትሬዲንግን ጀምራችሁ ስትራቴጂ ራሳችሁ የምትተማመኑበት ስትራቴጂ ሳይኖራችሁ ሪል አካውንት ዲፖዚት አድርጋችሁ ገንዘብ መመስራት የምታስቡ በጣም ብዙዎች አላችሁ። ሁላችሁም ይህንን ነገር ካደረጋችሁ በኋላ ጋምብል ነው ብላችሁ ትወጣላችሁ ከማርኬቱ። ከዛ የሆነ ሰዓት ላይ ትመለሳላችሁ። ከዛ ትተዋላችሁ። ከዛ ከእንደገና የሆነ ሰውን ቪዲዮ አይታችሁ ሞቲቭ ሆናችሁ ድጋሚ ትጀምራላችሁ። ይሄ ነው ጋምብል ያቆማችሁ መቀጠል ነው ጋምብል ማለት ነው። አንድ ትሬደር ካመነበት እስከ መጨረሻው ነው የሚሄደው። እኔ ምንም አይነት ተስፋ አልነበረኝም ከትሬዲንግ እና ትሬዲንግ ብቻ ነው በቃ ለሱ ብዬ ብዙ ነገር ሆኛለሁ ማለት ነው። እንደዚህ ብዬ መናገር ስላልፈለኩኝ ነው። ዴሞ አካውንት ትሬዲንግ ላይ ዴሞ አካውንት የሚባል ነገር አለ። አብዛኞቻችሁ ታውቁታላችሁ፣ አታከብሩትም። የራሱ የሆነ ፐርፐዝ አለው ዴሞ አካውንት። እኔ ፐርሰናሊ ዴሞ አካውንት ላይ በጣም ብሎ አድርጌያለሁ። ዴሞ አካውንት እንደኔ ብሎ ያደረገ የለም። ሪሌ ግን ብሎ አድርጌ አላውቅም ከአንድ ትልቅ አካውንት በስተቀር ማለት ነው። ያንንም በራሴ ጥፋት ነው። ምንላችሁ ነው፣ ትሬዲንግ ላይ ስትገቡ ዴሞ የሚባል አካውንት አለ። ዴሞ የራሱ የሆነ ፐርፐዝ አለው። ወደ ሪሉ ከመምጣታችሁ በፊት ኖርማል ገንዘባችሁን ከማስገባታችሁ በፊት መለማመድ ይኖርባችኋል። ቴክኒካል ላይ፣ ሪስክ ማኔጅመንት ላይ፣ ሳይኮሎጂ ላይ ፐርፌክት ለመሆን የዚህ ትሬዲንግን ዴሞ አካውንት መለማመድ ይኖርባችኋል። እኔ ያኔ ምን አደረግኩኝ፣ ዴሞ አካውንት ላይ በጣም ፕራክቲስ እያደረኩኝ ነበር። ስትራቴጂውን ማስተር ማድረግ ከቻልኩ በኋላ ማለት ነው። በራሴ በጣም ኮንፊደንስ ነበረኝ። ስትራቴጂ ሰርቷል። አሪፍ ዊን ሬት ነበረኝ። ፕላስ ደግሞ ሲግናል እየሰጠውኝ ነበር። አስተውሳለሁ የዛሬ 2 አመት ዩቲዩብ ቪዲዮችን ማየት ትችላላችሁ። ሲግናል እሰጥ ነበር። በዛ ሰዓትም በዴሞ አካውንት ነው ትሬድ ማድረገው። አይታችሁ ከሆነ $600 ምናምን ነው የምለው በዴሞ ትሬድ ማድረገው። ዴሞ አካውንት ላይ ሪል ስጀምር ዲፖዚት ማድረግ የምፈልገውን የገንዘብ መጠን ዲፖዚት እያደረግኩኝ ያንን ለማሳደግ እሞክራለሁ። $10 እየተነሳው፣ $5 እየተነሳው፣ $50 እየተነሳው አካውንቴን ፍሊፕ ለማድረግ እሞክራለሁ።
ያኔ የጣርኳቸው ላይክ እኔ በዴሞ አካውንት ትሬድ ሳደርግ እንደ ሪል ነው ኢሞሽናል መሆኑ በጣም እናድዳለሁ። $1 ሉዝ ሳደርግ አሁን ላይ $1000 ሉዝ ድሮ ዳውን ላይ ሳይ ምንም አይመስለኝም፣ ሉዝ ሳደርግ ምንም አይመስለኝም። ያኔ ግን በዴሞ አካውንት $1 ሉዝ ሳደርግ በጣም ነበር ማብደው ማለት ነው። ያንን በዴሞ አካውንት እንደዛ ፕራክቲስ ማድረጌን የሳይኮሎጂ ፕራክቲስ ማድረጌን ሪስክ ማኔጅመንት ሁሉንም ነገር እዛ ላይ ትሬዲንግ ፕላን ላይም ፕራክቲስ ማድረጌ እችን $10 ፍሊፕ አድርጌ ለዚህ ለማድረሴ ምክንያት ነው ማለት ነው። ስለዚህ የምልላችሁ ነው ዴሞ አካውንት ላይ በደንብ አድርጋችሁ ተለማመዱ። በደንብ አድርጋችሁ ዲፖዚት ማድረግ የምትፈልጉትን የገንዘብ መጠን ዲፖዚት አድርጉና ዴሞ ላይ በራሳችሁ ትሬድ ለማድረግ በራሳችሁ ፍሊፕ ለማድረግ ሞክሩ። አሁን ላይ ዊክሊ ቻሌንጅ እኛ የጀመርነው አለ ከ$10 በአንድ ጊዜ በአንድ ትሬድ ነው ወደ $100 ፍሊፕ ማድረገው። እያንዳንዱን ማየት ከፈለጋችሁ ቴሌግራም ቻናል ላይ ፖስት አድርጌያለሁ እና ላስት ቪዲዮ ላይም ፖስት አድርጌያለሁ። $10 በአንድ ትሬድ በአንድ ኳሊቲ ሴትአፕ ፍሊፕ እናደርጋለን ማለት ነው። ያን የተማርኩት ያን የዛጋ ዋጋ የከፈልኩት ነው አሁን ላይ እየከፈለኝ ያለው ማለት ነው። ስለዚህ የምንላችሁ ነው ዴሞ አካውንትን አትናቁ። ዴሞ አካውንት ላይ በደንብ ተለማመዱ ለማለት ነው። ዴሞ አካውንት ላይ ፐርፌክት ስትሆኑ ነው ወደ ማርኬቱ ስትመጡ ማርኬቱም የሚያከብራችሁ። ይህንን አድርጉ ለማለት ነው። ወደ ዛሬው ርዕሳችን ከመግባታችን በፊት ሌላ ማስጠንቀቂያ ልንገራችሁ። ዶላር እየገዛችሁ ያላችሁ ልጆች በጣም ጥንቃቄ ያስፈልጋችኋል። አንድ ሰው ተነስቶ እንትና ኢፌክስ ብሎ ቻናል ክሬት ስላደረገ እና ሎጎ ሰርቶ ፕሮፋይሉ ላይ ስላደረገ ዶላር እሱ ጋር ይኖራል ብላችሁ ገንዘባችሁን የላካችሁ እስካምትደረጉ ልጆች አላችሁ። በጣም ብዙ ልጆች መታችሁ ቪዲዮ ስራልን ብላችሁ ጠይቃችሁኛል። ስለዚህ ያን ነገር ተጠንቀቁ ለማለት ነው። ላይክ እንደኔ ዩቲዩብ ላይ ቀጥታ ፊቱን እያሳየ መጥቶ ፕላስ ደግሞ እንደዚህ እንደኔ አድራሻውን የምታውቁ መገኛውን የምታውቁ ሰው ካልሆነ ምንም አይነት ነገር እንዳታደርጉ፣ ኢንቨስት እንዳታደርጉ፣ ገንዘብ እንዳትገዙ ማለት ነው። ስለዚህ ከዚህ ተጠንቀቁ ለማለት ነው። ወደ ዛሬ ቪዲዮ እንሂድ። ያው $4000 እንዴት እንዳደረሰን እያንዳንዱ ነገር ስቴፕ ባይ ስቴፕ ላሳያችሁ። ሌትስ ጎ። ኦኬ እዚህ ጋር እንደምታዩት ሪል አካውንታችን 4550 አድርሰናል ማለት ነው። ያው ቻሌንጁን እንደነገርኳችሁ ከጀመርን 3 ወር ሆኖናል እና በዚህ 3 ወር ውስጥ ያችን $10 ፍሊፕ አድርገን ወደ 4000 አድርሰናል ማለት ነው። ያው 5000 ልንሞላ 500 ብቻ ነው የሚቀራ ማለት ነው። ያው ግማሽ ልንደርስ ነው ማለት ነው። ሪድ ደርሰናል ማለት ነው። ያው ከፈጣሪ ጋር ስለዚህ ደርሰናል ማለት ነው። እዚህ ጋር እንደምታዩት ጎልደን ነው ትሬድ የምናደርገው። እዚህ ጋር እንደምታዩት ጎልደን ነው ፍሊፕ ለማድረግ የተጠቀመን ያለ ነው እስከዛሬ እና ጎልደን ተጠቅመን ለዚህ አድርሰናል ማለት ነው። እዚህ ጋር ሁላችሁም የኔን ጆርኒ እየተከታተላችሁ ያላችሁ ልጆች አላችሁ። እያንዳንዱን እንደነገርኳችሁ ከዲፖዚት ካደረኩኝ ጀምሮ እያንዳንዱን የመገባቸውን ትሬዶች ጆርናል እዚሁ ዩቲዩብ ላይ እያመጣው ፖስት አደርጋለሁ። ቴሌግራም ላይም እያንዳንዱ ከነ ፖዚሽኖች እያንዳንዱን ፋይል ማግኘት ትችላላችሁ ማለት ቴሌግራም ላይ ገብታችሁ። ሪል ነገር ነው እዚህ ጋር እኔም ፖስት የማደርገው የማሳየው። ስለዚህ ሁላችሁም ዛሬ ያልኳችሁ ነገር ተግባራዊ አድርጋችሁ እንደኔ ይህንን ነገር መጠቀም ትችላላችሁ ማለት ነው። ዊክሊ ቻሌንጅ መቀላቀል የሚፈልጉ ልጆች ከ10 ወደ 100 በየሳምንቱ ፍሊፕ የምናደርገውን ቻሌንጅ ለመቀላቀል የቴሌግራም ቻናላችን ሊንክ ዲስክሪፕሽን አለላችሁ ገብታችሁ ጆይን አድርጉ።